ቀጣዩን የእርገት በዓል በኢየሩሳሌም ለማክበር ካንጋፋው መታደል አስጎብኝና የጉዞ ወኪል ጋር ቀጠሮ ተይዟል። እርገትን ጌታ ኢየሱስ ክርስቶስ ካረገበት ተራራ ጀምረን ከቤተልሔም እስከ ጎልጎታ ከገዳመ ቆሮንጦስ እስከ ዮርዳኖስ ወንዝ ከቀራንዮ እስከ ጌትሴማኒና ሌሎችም መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። ምዝገባው በመጠናቀቅ ላይ ስለሆነ ይፍጠኑ። የደርሶ መልስ የኢትዮጵያ አየር መንገድ የበረራ ትኬት ዋጋ 150 ሺህ ብር፣ የጉዞ ቀንን ጨምሮ 10 ቀናት የሆቴል የመጓጓዣ የጉብኝት ቦታዎች ክፍያን ጨምሮ 1600 የአሜሪካን ዶላር። የምንጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጉ። አድራሻ 22 ጎላጉል ህንጻ ሁለተኛ ፎቅ ቢሮ ቁጥር 205 ቢ በ09 12 64 10 00 ወይም በ0964 08 08 08 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ተናስተልን ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን 3 አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። የመጀመሪያው መረጃ ትራምፕ በጣሉት ታሪፍ ምክንያት በአሜሪካ ውስጥ የኢትዮጵያ የኮሎምቢያና የብራዚል ቡና በከፍተኛ ሁኔታ በዋጋ መጨመሩ ተሰምቷል። ጉዳዩን አስመልክቶ በዝርዝር የማስደምጣችሁ ጉዳይ ይሆናል። የታሪፉ ጉዳይ ዓለምን እያነጋገረ ያለ ጉዳይ እንደሆነ ይታወቃል። በሌላ በኩል ደግሞ ክብራን አድማጮች እንዲሁም ከቀናት በፊት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው የተመደቡትን የጀነራል ታደሰ ወረደን በደማቅ አቀባበል የተቀበለው ህዝባዊ ወያኔ ሓርነት ትግራይ ህወሓት አስገራሚ የ3 ገጽ መግለጫ አውጥቷል። ህወሓት በ3 ገጽ መግለጫው በዛሬው ዕለት ምን አለ በዝርዝር የምታደምጡት ይሆናል። በሌላ በኩል የዓለም መገናኛ ብዙሃን እየተነጋገረበት ያለው ዜና ደግሞ ለግማሽ ክፍለ ዘመን ያክል አይንና ናጫ ሆነው የነበሩትና በጠላትነት ሲተያዩ ሲዛዛቱ የከረሙት አሜሪካና ኢራን ለመጀመሪያ ጊዜ በኦማን ዋና ከተማ ሙስካት ለድርድር መቀመጣቸውና ድርድር መጀመራቸው ተሰምቷል። ይህም ደግሞ ለበርካቶች ከፍተኛ ተስፋ ያጫረ ዜና ሆኗል። በዝርዝር የማስደምጣችሁ ሌላኛው ጉዳይ ነው። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ትራምፕ በጣሉት ታሪፍ ምክንያት የኢትዮጵያ የብራዚልና የኮሎምቢያ ቡና ዋጋ በአሜሪካ በከፍተኛ ሁኔታ መጨመሩ ተዘገበ። በፕሬዝዳንት ዶናልድ ትራምፕ ታሪፍ ምክንያት በአሜሪካ የቡና ዋጋ እየናረ ነው ያለው ቢቢሲ ከሌሎች ሀገራት ወደ አሜሪካ የሚገባው የቡና መጠንም በእጅጉ መቀነሱንና ቡና የሚገዙ ሰዎች ቁጥርም በአሜሪካ ማሽቆልቆሉ ተመልክቷል። አሜሪካውያን በአመት 100 ቢሊዮን ዶላር ለቡና የሚያወጡ ህዝቦች ሲሆኑ አሁን ባለው የዋጋ መወደድ ምክንያት ግን ይህ ቁጥር መለወጡ እንደማይቀር ከወዲሁ ግምቶች ያሳያሉ። በአሜሪካው በዋሽንግተን ዲሲ ብሬድ ባይት ቤከሪ የተባለ ካፌን የሚያስተዳድረው ጆርጅ ፕሩንዲኮ እንዳለው ከሆነ ከኮሎምቢያ የሚያስገቡት ቡና መጠን ስለቀነሰ የቡና ዋጋው ተወዷል በማለት ያስቀምጣል። አሜሪካ በዋናነት ቡናን የምታስገባው ከብራዚልና ከኮሎምቢያ ሲሆን ቡና ወደ ሀገር ውስጥ በማስገባት ከዓለምም ሁለተኛዋ ሀገር ናት። ትራምፕ 10% ታሪፍ መጣላቸውን ተከትሎ የቡና ገበያው በእጅጉ መቀዛቀዙን የሚናገረው የቢቢሲ ዘገባ ጆርጅ እንደሚለው ከሆነ የቡና ዋጋ እየናረ መሄዱም ከዚህ በላይ አይቀርም በማለት ያስቀምጠዋል። የካፌ ኃላፊው ከማል ሞርታዲ እንደሚለው ከሆነ ደግሞ የቡና ዋጋ በቀናት ውስጥ ተለውጧል። አሜሪካ በ40 ዓመታት ውስጥ ታይቶ የማይታወቅ የዋጋ ንረት እየገጠማት ነው በማለት አስቀምጠዋል። ታሪፍ ከመጣሉ በፊት በካቲት ወር ላይ ቡና በ1 ዶላር ጨምሮ የነበረ ሲሆን በ2020 ከነበረው $3 ጭማሪ አሳይቶ እንደነበረም ተመልክቷል። ከማል ለቢቢሲ በሰጠው ቃለ ምልልስ የካፌ ደንበኞቹ ቁጥር በእጅጉ መቀነሱን ገልጾ ወተት በቡና ከመጠጣት ይልቅ ቡና ብቻውን የሚጠጡ ደንበኞችም ቁጥር እንደጨመረም ገልጿል። የዋጋ ዝርዝሩ ላይ እንደሚታየው ከሆነ የ25% ጭማሪ ደንበኞች ውስን ቡና ብቻ እንዲሸምቱ አስገድዷቸዋል ብሏል። ቡና ቤት ማፍላት የጀመሩም እንዳሉ የተገለጸ ሲሆን
በዚህ ላይ የቡና ዋጋ ይወደዳል ብለው የካፌ አስተዳዳሪዎችም ከወዲሁ ሰግተዋልም በማለት አስቀምጧል። በሳን ፍራንሲስኮ ካፌ ያላት ጄኒ ንጎ የተባለች ግለሰብም የኢትዮጵያና የጓቲማላ ቡና የምትሸጥ ሲሆን ሁለቱም ሀገራት 10% ታሪፍ እንደተጣለባቸው ገልጻለች። ጄኒ ለቢቢሲ በሰጠችው ቃለ ምልልስ እንደተናገረችው ንግዳችን እንዳይሞት እኛም ዋጋ መጨመር ስላለብን ዋጋ ጨምረናል በማለት ትገልጻለች። ጆርጅ እንደሚለው ከሆነ ደግሞ ቡና ለመግዛት ወደ ካፌ የሚሄዱ ሰዎች በአጠቃላይ ሁሉም ሊቀሩ አይችልም፣ ነገር ግን ዋጋው መጨመሩ በራሱ ጫና ማሳደሩ አይቀርም በማለት አስረድቷል። የኑሮ ውድነት የእንቁላል ዋጋ ላይ ጫና በማሳደሩ ኬክና ዳቦ ጋጋሪዎችም እንደተቸገሩ ተመልክቷል። ጆርጅ ከ5 ወራት በፊት $42 የምገዛው የነበረው የኬክ ግብአት $100 መግዛት ጀምሬያለሁ በማለት ያስረዳል። ዋጋውን እየከፈልን ያለነው ሁላችንም ነን በማለት ያስረዳል። ትራምፕ የእንቁላል ዋጋ የጨመረው በባይደን አስተዳደር ምክንያት ነው ብለው በእርሳቸው አስተዳደር ግን ዋጋው እንደሚቀንስ ቃል ገብተው ነበር። በባይደን አስተዳደር ወቅትም በወፍ ጉንፋን ምክንያት በሚሊዮን የሚቆጠሩ ዶሮዎችም መጎዳታቸውን አስታውሶ በትራምፕ አስተዳደር እንቁላል ዋጋው ከዚህ በፊት ባልታየ ሁኔታ እስከ $6.2 ሊጨምር እንደሚችልም ተገልጿል። ከጉዳዩ ጋር በተያያዘም ኮሊያ ኮፊ ሮስተርስ የተባለ የቡና መሸጫ በዋሽንግተን ዲሲ የከፈተው ጆኤል ፊንግሊን እንደሚለው ከሆነ በታሪፍ ምክንያት የዋጋ ንረት ተከስቷል በማለት አስረድቷል። ትራምፕ ስልጣን ከያዙ ጀምሮ የቡና ዋጋ በእጅጉ እየናረ መምጣቱን አስረድቷል። በተለይም ደግሞ ከዩኤስኤድ የሚደረግለት ድጋፍ መቋረጡም በደቡብ አሜሪካ ድጎማ የሚደረግላቸው አርሶ አደሮች ላይ ከፍተኛ ጫና ስላሳደረ የቡና ዋጋ ጨምሯል በማለት ይገልጻል። የምንሸጠው የቡና መጠንም ማሽቆልቆሉ አይቀርም፣ ይህም ደግሞ በአሁን ላይ ለውጡን እያየን ነው በማለት ያስረዳል። ይህ የቡና ዋጋ በአሜሪካ ምናር የተጠቃሚዎችን ቁጥር የሚቀንስ ከሆነ አገራት ወደ አሜሪካ የሚልኩትን የቡና መጠንም ይቀንሳል። ይህም ደግሞ በአምራችና በላኪ ሀገራት ላይ ከፍተኛ የሆነ የገቢ ቅናሽም ያስከትላል በማለት አስታውሷል። በሌላ ዜና በጊዜያዊ አስተዳደርነት ከቀናት በፊት በፌዴራል መንግስቱ የተመደቡትን ጀነራል ታደሰ ወረደን አቀባበል ያደረገው የህዝባዊ ወያኔ ሓርነት ትግራይ ህወሓት በዛሬው ዕለት የፌዴራል መንግስቱን የሚቃወም መግለጫ አወጣ። የፌዴራል መንግስት የፕሪቶሪያን ስምምነት እየጣሰ የትግራይ ህዝብንም እያጋጨ ነው በሚል ፌዴራል መንግስቱን የሚከስ መግለጫ ያወጣው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህዝባዊ ወያኔ ሓርነት ትግራይ ህወሓት ነው። የህግ የበላይነት መከበር አጠያያቂ አይደለም፣ የትግራይ ህዝብም ለሁሉም የፖለቲካ አመለካከት እኩል ነው የሚለው ይሄው የህወሓት መግለጫ ሲጀምርም ስለሆነም ህወሓት በህዝባችን አገራዊ ጉዳዮችም ላይ የጋራ መግባባት ለመፍጠር ከሁሉም አካላት ጋር ተቀራርቦ ለመስራት ተዘጋጅቷል። በቀጣይም ሰላማዊ የፖለቲካ ትግሉን አጠናክሮ ይቀጥላል በማለት ስለ ህወሓት ይገልጻል። በ3 ገጽ የወጣው ይሄው የህወሓት መግለጫ እንደሚለው ከሆነ የትግራይ ክልል ጊዜያዊ አስተዳደር ባለፉት 2 ዓመታት በህዝብ ኮንፈረንስ የተሰጠውን ተልእኮ በአግባቡ መወጣት አልቻለም። የኋላ ታሪክ እንዳለንም ይታወቃል። ስለሆነም የህወሓት ማዕከላዊ ኮሚቴ የህዝቡን ስቃይ ለመቀነስ ሁሉም ርብርብ እንዲያደርግም ወስኗል በማለት ይገልጻል። የትግራይ ክልል ጊዜያዊ አስተዳደር ሙሉ በሙሉ በመዋቀሩ የተጣለበትን ኃላፊነት ተግባርም በአግባቡ እንዲወጣ በሀገር ውስጥና በውጭ የምትገኙ አመራሮቻችን፣ አባሎቻችን ህዝባችንም የተቻላችሁን ሁሉ እንድታደርጉ ጥሪያችንን እናቀርባለን ያለው ህዝባዊ ወያኔ ሓርነት ትግራይ ያም ሆኖ ህወሓት አሁንም ሙሉ እምነትና ሰላም ሊረጋገጥና ወደ ልማትና ዲሞክራሲ ስርዓት ግንባታ መሸጋገር የሚቻለው የፕሪቶሪያው የሰላም ሂደት በትክክል ተግባራዊ ሲደረግ ብቻ እንደሆነ በጽኑ ያምናል በማለት አቋሙን የገለጸው ህወሓት ከኢትዮጵያ መንግስት ጋር የሚያገናኘን ብቸኛው ገመድ የፕሪቶሪያ ስምምነት ነው ብሎ እንደሚያምን ገልጾ ህወሓት እንደ ፈራሚና ተደራዳሪ በስምምነቱ መሰረት ዘላቂ ሰላምን ለማስፈን የሚደረገውን ጥረት የሚፈለገውን ሁሉ ለማድረግ ዝግጁ ነው በማለት ይገልጻል። የኢትዮጵያ ፌዴራል መንግስት የፕሪቶሪያውን ስምምነት እየጣሰ የትግራይን ህዝብ እያጋጨ ነው በማለት የሚከሰው ይሄው የህወሓት መግለጫ የህወሓት ማዕከላዊ ኮሚቴ ይህ አካሄድ መሻሻል አለበት ብሎ ያምናል። እናም
ሁለቱ ፈራሚዎች በፖለቲካዊ ውይይትና በሰላም የፕሪቶሪያውን ስምምነት ለማክበርና ለማስከበር በጋራ መስራት አለባቸው። ፈቃደኝነቱም እንደ ሁልጊዜው እንገልጻለን ብሏል። የፕሪቶሪያው ስምምነትም በትክክል ተግባራዊ እንዲደረግ የኢትዮጵያ መንግስትና ህዝብ፣ ዓለም አቀፉ ማህበረሰብና ሌሎችም ባለድርሻ አካላት ኃላፊነታቸውን እንዲወጡ እንጠይቃለን በማለት ህዝባዊ ወያኔ ሓርነት ትግራይ ህወሓት ፌደራል መንግስቱን የከሰሰበትን መግለጫ ቋጭቷል። በሌላ ዜና ለረጅም ዓመታት አይንና ናጫ ሆነው በከፍተኛ ሁኔታ ሲዛዛቱ የነበሩት ኢራንና አሜሪካ ለመጀመሪያ ጊዜ በኦማን ውስጥ ውይይት መጀመራቸው ተሰማ። የኢራንና የአሜሪካ ልዑካን የመጀመሪያውን የኒውክሌር ውይይት በኦማን ዋና መዲና በሙስካት መጀመራቸው የተሰማ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ስልጣን ከመጡ በኋላ የኒውክሌር መርሃ ግብሯን እያስፋፋች የምትገኘው ኢራን ከአሜሪካ ጋር በኒውክሌር ጉዳይ መምከር መጀመሯን የኢራን ባለስልጣናት ይፋ አድርገዋል። ምንም እንኳን ለግማሽ ክፍለ ዘመን በጠላትነት የኖሩት ሁለቱ ሀገራት በኒውክሌር ጉዳይ ላይ ከስምምነት ለመድረስ አስቸጋሪ ቢሆንባቸው ወደ ድርድር መምጣታቸው ግን መልካም ጅምር ነው ተብሏል። ዶናልድ ትራምፕ ኢራንና የኒውክሌር መርሃ ግብሯን የማስፋፋት ዘመቻዋን የማታቆም ከሆነ አሜሪካ የአየር ጥቃት እንደምትፈጽምባት መዛታቸው ይታወሳል። ኢራን በበኩሏ የአሜሪካ ማስፈራሪያን ከምንም ነገር እንደማያስቀራትና የትኛውንም ጫና እንደማትቀበልና ከአሜሪካ ጋር እንደማትደራደር ስትናገር ቆይታለች። በመካከለኛው ምስራቅ ጦርነት ውዝግብ ውስጥ የሚገኙት ኢራንና አሜሪካ የኒውክሌር ፍጥጫውን ለማርገብ ይመስላል በትናንትናው ዕለት ኦማን ላይ ሙስካት ከተማ ላይ የሚገኘውን ድርድር የጀመሩት። በአሜሪካ በኩል የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ ከፑቲን ጋር ከተወያዩ በኋላ በቀጥታ ወደ ኦማን አምርተዋል። በሌላ በኩል የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ከኦማኑ አቻቸው ባዳል አልቦሳይድ ጋር ተገናኝተው ለውይይቱ ቅድመ ዝግጅት ማድረጋቸውንና በስተመጨረሻ ውይይቱን በይፋ መጀመራቸው ተነግሯል። ይህ በዚህ እንዳለ የሩሲያና ዩክሬን ጦርነት ተባብሶ በቀጠለበት በአሁኑ ሰዓት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ከፕሬዝዳንት ፑቲን ጋር ተገናኝተው መነጋገራቸው ተሰምቷል። ዊትኮፍና ፑቲን በዩክሬን ሰላም በሚመጣበት ሁኔታ ላይ በሩሲያ ፒተርስበርግ ተገናኝተው መክረዋል የተባለ ሲሆን በፒተርስበርግ በተደረገው ውይይት ላይ 4 ሰዓት የፈጀ እንደነበረም መረጃዎች አመልክተዋል። ዊትኮፍ ይህ ጉዟቸው ለሶስተኛ ጊዜ ወደ ሞስኮ የተደረገ የነበረ ቢሆንም እስከዛሬ በተደረገው ውይይት ከፑቲን ጋር ፊት ለፊት ተገናኝተው እጅ ለእጅ ሲጨባበጡ የሚያሳይ ምስል አልወጣም ነበር። ነገር ግን በዚህኛው ስብሰባ ለመጀመሪያ ጊዜ ፑቲንን ሲጨብጡ ታይቷል። ከዊትኮፍና ፑቲን ውይይት በኋላ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ የስብሰባው ዋና አጀንዳ በዩክሬን ጉዳይ ላይ ያነጣጠረ እንደነበር ተናግረው ዝርዝር መረጃ ግን ከመስጠት ተቆጥበዋል። የአሜሪካና ሩሲያ ተወካዮች በሪያድ ተገናኝተው ሩሲያና ዩክሬን ለ30 ቀናት የሚቆይ የተኩስ አቁም ስምምነት እንዲያደርጉ ተስማምተው እንደነበረ የሚታወስ ሲሆን እስካሁን ድረስ ለስምምነቱ ሁለቱም ሀገራት አልተገዙም የሚል ወቀሳም ሲቀርብባቸው ቆይቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች
ዘመኑ ጋር ተፈላጊ መጽሐፍ